አብርሃም ሄርሜላና ሩታ ተሰናበታቸው። ሩታ አንተ ይሄ ሁሉ ሻንጣ ልብስ ይዘክ ለሁለት ቀን ወይም ደግሞ ለሶስት ቀን አይደለም ምንድነው የደበቅከኝ? እና ደግሞ ለምንድነው ትንሽ ትንሽ ቆይተህ ለምንድነው ልዑሌን አደራህ የምትለኝ? ምንድነው? የት ነው የምትሄደው? በምንስ ምክንያት ነው? ይሄን ያክል ጠልተኸኛል ወይ ትላለች ሩታ። ሄርሜላና ሩታ በለቅሶ አሰናበታቸው። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ ወይ? አለው አልሐምዱሊላህ። በአዲስ ቪዲዮ ብቅ አልኩላችሁ። ዛሬም ደግሞ ለየት ባለ ነገር ብቅ ያልኩበት ምክንያት ይሄንን ይመስላል። ሄርሜላና ሩታ አብርሽ አሰናበታቸው። ውዶችዬ ይሄ ቤት አዲስ ከሆናችሁ ላይክ ማድረጋችሁና ሼር ማድረጋችሁ እና ደግሞ በኮሜንት ስር አስተያየት መስጠታችሁ እንዳትረሱ እያልኩኝ በትህትናና በአክብሮት እጠይቃለሁኝ። እና ደግሞ እኔ በጣም ደስ ያለኝ ነገር ሄርሜላና ሩታ በአንድ ላይ ማሰናበታቸው በጣም ደስ ብሎኛል። ነገር ግን ቢለምኑት ምን ቢሉት አብርሃም አልፈልግም፣ እኔ ብቻዬን ነው መሄድ የምፈልገው፣ ብቻዬን ለሁለት ቀን ለሶስት ቀን አይምሮዬ ማደስ እፈልጋለሁ ሲላቸው በጣም ተቆጥተው ነበረ እነሱ። ነገር ግን ቢሆንም አብርሃምና ሄርሜላ አንድ ላይ ናቸው ብለው አንዳንድ ዩቱበሮች እያዋከቡ መሆናቸው በዚሁ አጋጣሚ ላብራራችሁ ወዳለሁ። በነገራችን ላይ አብርሽና ሄርሜላ አንድ ላይ አይደሉም፣ አንድ ላይ ሊሆኑ አይችሉም። ነገር ግን የሆነ ቪዲዮ የኢትዮጵያ 9 ሰዓት ተኩል አካባቢ ዩቲዩብ ላይ ገብቼ ነበረ። እኔ ደግሞ በዛሬ ደግሞ ትንሽ ቢዚ ነበርኩኝ። የሆነ ቪዲዮ ሲዘዋወር አየሁኝ። አብርሃም እና ሄርሜላ አንድ ላይ ሊዝናኑ ነው የሄዱት። አብርሃም እና ሄርሜላ አንድ ላይ ሊዝናኑ ሄደዋል ብለው የሆነ በኤአይ የተሰራ ፎቶ እየለጠፉ እያዋከቡ ነበረ። ነገር ግን ዘህራዬ ለምንድነው የጠፋሽው? ዛሬ ምንም አዲስ ነገር የለም ወይ ብላችሁ ነበረ። በነገራችን ላይ አዲስ ነገር የለኝም። ነገር ግን ሄርሜላና አብርሃም እና ሩታ ዳኒ ቅድም ቪዲዮ በሄርሜላ ቤት ቪዲዮ ተለቆላቸዋል። ገብታችሁ መመልከትና ማየት ትችላላችሁ። እያንዳንዱ ተግባራታቸውና እያንዳንዱ ነገራቶቹ በጣም የሚያስከፉና የሚያናድዱ ናቸው። ነገር ግን የሰው ክፋት፣ የሰው ሸረኝነት፣ የሰው ምቀኝነት አትመኙ። የሰውን ሞት፣ የሰውን በቃ ምን ልበላችሁ። እና ደግሞ እስኪ አንድ ጥያቄ ልጠይቃችሁ። አሁን ምሳሌ ስደት ዓለም ላይ ላላችሁ እህቶቼ ማለት ነው፣ ወይም ደግሞ አባቶችም ወንዶችም ልትሆኑ ትችላላችሁ። ሚስቶቻችሁ ኢትዮጵያ ላይ ያስቀምጣችሁ ከልጆቻችሁ ጋር እስኪ ስንቶቻቸው ናቸው የእናትን ጉድለት የሚያሟላ አለ ብዬ አላስብም። እኔ በበኩል የምደርስብኝ ነገር ስላለ ነው። አሁን ምሳሌ እኔ ልንገራችሁ። አሁን ምሳሌ ሩታ ልዑሌን የፈለገችው ነገር ብታሟላለት፣ የፈለገችው ነገር እንደፈለገው ቢኖር፣ ነገር ግን የአብርሽ ቦታ ልተካለት ወይም ደግሞ አባት ልትሆን አትችልም። እኔም ደግሞ ለምን እንደዛ አልሽ ልትይ ትችላላችሁ። ትናንትና በሰራሁት ቪዲዮ ላይ ለምንድነው አንቺ ሁሌም ዝሙተኛ የምትደግፊው? ለምንድነው ሩታን ትክክለኛና ሀቀኝነት ባይኖራትም ለልጇ ስትይ ለምንድነው እንደዚህ ማትይው ብላችሁ ነበረ። እኔ ልንገራችሁ ውዶች፣ ይሄ ሀቅ ነው የምናገረው። እኔ አሁንም ሄርሜላና ሩታ በአብርሽ ህይወት ላይ ቢቀጥሉ ራስ በራሳችሁ ነው የሚባሉት። አሁን ሩታ ከአብርሃም ጋር ስትቀጥል ሄርሜላ ልትከፋ ነው። አብርሃም እና ሄርሜላ ሲቀጥሉ ሩታ ልትከፋ ነው። ገብታችሁ አይደለም? ስለዛ ሁለቱም መተው ነው ያለበት አብርሃም ማለት ነው። ልክ ግን እንደኔ ትናንትና የሆነች ልጅ አስተያየት እንደሰጠችኝ ቢሆን እኔ ልንገራችሁ ውዶችዬ፣ እኔ ልጅ አለኝ፣ የልጅ እናት ነኝ። ነገር ግን አሁን እኔ ያለሁት ሩቅ ነኝ። ገብታችሁ ግን አባቱ የፈለገው ነገር ቢያሟላለት፣ እንደፈለገ ቢጫወት፣ እንደፈለገ ቢጠጣ፣ እንደፈለገ ቢበላ፣ እንደፈለገ ቢዞር፣ እንደፈለገ ቢለብስ፣ ነገር ግን የኔ ቦታ ሊተካለት አይችልም። ይሄ ጥያቄው ነው የእሱ ራሱ ማለት ነው። ስለዛ እኔ በበኩሌ ልጁን ቢያሳድግ አብርሃም ከሩታ ጋር አብረ ሆነው ልጁ ቢያሳድግ ባይ ነኝ። ነገር ግን እሱ ለሁለት ቀን ለሶስት ቀን ብሎ ሊሄድ ያሰበው ራሱን ፍሪ ለማድረግ ነው እንጂ ለማንም ለመሸሽ አይደለም። ነገር ግን ከመሸሹ ይልቅ ራሱን እዛው ጋር ቁጭ አድርጎ የተጠየቀው ጥያቄ ራሱን ፈታ ማድረግ ይችላል እና
ከሁለቱም መሸሽ ፈልጓል ይመስለኛል፣ እንደኔ ማለት ነው። አብርሃም ከሁለቱም መሸሽ ፈልጓል ሊሆን ይችላል። ለማንኛውም የት ነው የተለቀቀው ለምትሉ ሁላችሁም ሄርሜላ ግሮሰሪ ተለቋል። ሄዳችሁ መመልከት ትችላላችሁ። በሌላ ቪዲዮ እመጣለሁ። መልካም ቆይታ ይሆንላችሁ። መልካም አደር፣ መልካም ቀናት